በመከራ ጊዜ በማለዳ ወደ እኔ ይገሰግሳሉ፣ እንዲህም ይላሉ፣ ኑ ወደ አምላካችን ወደ እግዚአብሔር እንመለስ። እርሱ ሰብሮናልና እርሱም ይፈውሰናል፣ እርሱ መጥቶናልና እርሱም ይጠግነናልና ከሁለት ቀን በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። ይህንን ቃል መሰረት በማድረግ ሁላችንም የሚመጡትን መከራዎች ተመልክተን ንስሐ መግባት አለብን። በእርግጥ መከራዎችን ብቻ አይተን ሳይሆን ከፍቅሩ ብዛት የተነሳ ወደ እርሱ መመለስና እርሱን መከታ ጋሻ ማድረግ ግድ ይለናል። በዓለማችን ላይ የሚከሰቱ ተፈጥሯዊ እንዲሁም በግድ የለሽ ግለሰቦች ምክንያት የሚፈጠሩ ከፍተኛ ጉዳቶች ምክንያት ብዙ ውድመቶችን እናም የብዙ ንጹሃን ዜጎች ሕይወት እየጠፋ ይገኛል። እግዚአብሔር በምህረቱ ተመልክቶ አሁን ካለንበት መከራ እንዲያድነን ከልብ የመነጨ ምኞታችን ነው። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦቻችን እንደምንቆያችሁ የዛሬውን መርሃ ግብራችንን ከመጀመራችን በፊት እንደተለመደው ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት መስጫው ላይ ያሰፈራችሁልን አብራችሁ እንድትቆዩ በትህትና እየጠየቅኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየቅኩኝ። በምድራችን ላይ የሚከሰቱ ክስተቶች ከቀን ወደ ቀን እየባሱ የንብረት ውድመቱም እየናረ ከምንም በላይ ደግሞ ሊተካ የማይችለው የሰው ልጅ ሕይወት እንደ ቅጠል እየረገፈ እየመጣ ነው። በተፈጥሮ ክስተቶች ምክንያት እንዲሁም በግለሰቦች ጥንቃቄ ጉድለት የተነሳ ንጹሃን እያለቁ ነው። ይህ የፈጣሪ ቁጣ በብዙዎች ምክንያት ቢገለጽም የሰዎች ከልብ በመጸጸት ወደ ፈጣሪ አለመመለስ ግን መዓቱ እንዲቀጥልና ከበፊት በከረረ መልኩ እንዲባባስ አድርጓል። በዚህ በቅርብ ጊዜ የተከሰቱትን ዘግናኝና የብዙዎች ሕይወት እያለፈባት ካሉት ሀገራት መካከል ሀገረ ቱርክ አንዷ ናት። ሀገረ ቱርክ እጅግ በጣም ዘግናኝ የሆነ የመሬት መንቀጥቀጥን አስተናግዳለች። በዚህም በርካታ የሆኑ ሰዎች እየተሰደዱ እንዳሉ ከተማዋንም ለቀው እየወጡ እንዳሉ ነው እየተነገረ ያለው። ቱርክን በተመለከተ በእስያና በአውሮፓ መገናኛ ላይ ያለች ሀገር ናት። በተፈጥሮ በተዋበ ታሪኳ እናም በተለዋዋጭ ባህሏ ትታወቃለች። ነገር ግን ቱርክ በተፈጥሮ ነገሮች በተለይም ደግሞ በመሬት መንቀጥቀጥ ምክንያት ተደጋጋሚ ፈተና ይገጥማታል። የሰሞኑ የመሬት መንቀጥቀጥ ደግሞ በህዝቦች ዘንድም ከፍተኛ ፍርሃትን ጭሯል። በ2023 የካቲት ወር ላይ በሶሪያና በቱርክ ድንበር አካባቢ ከፍተኛ የሆነ የመሬት መንቀጥቀጥ ተከስቶ ነበረ። በሺዎች የሚቆጠሩ ሰዎችም ሕይወት አጥፍቷል። በሚሊዮን ዶላሮች የሚቆጠሩ ህንፃዎችንም ሰልቅጧል። ቱርክ በተለያዩ የምድር ንጣፍ ላይ የምትገኝ ሀገር ናት። ይህም ለመሬት መንቀጥቀጥ ከፍተኛ ተጋላጭነት እንዳላት ነው የሚያሳየው። የ2023 መንቀጥቀጥን ተከትሎ ተጨማሪ ንዝረቶች ተከስተው ነበረ። አሰቃቂ አደጋ ነበረ። አሁንም ያንን አደጋ ሰዎች በማስታወስ አሁንም በተከሰተው የመሬት መንቀጥቀጥ ምክንያት በፍርሃት ውስጥ ነው ያሉት። ቱርክ በታሪኳ በርካታ የሆኑ አስከፊ የመሬት መንቀጥቀጦችን አስተናግዳለች። ይህም በሰው ሕይወት በኢኮኖሚም ከፍተኛ ዋጋን አስከፍሏል። አሁን በተከሰተው የመሬት መንቀጥቀጥ ምክንያት ብዙ ነዋሪዎች ከመኖሪያ ቤታቸው ወጥተው ወደ ፓርኮች፣ የትምህርት ቤት ግቢዎች እና ክፍት ወደ ሆኑ ቦታዎች ነው እየተሰባሰቡ ያሉት። ኢትዮጵያውያን እና ኤርትራውያንን ጨምሮ ብዙ ስደተኞች አንድ ላይ ሆነዋል። አንዳንዶች ድንኳን ተክለው አብረው ሆነዋል። ተጨማሪ የሆኑ ንዝረቶችና የመሬት መንቀጥቀጦችን በመፍራት ጎዳናዎች ላይ ብዙዎች ቤታቸውን ጥለው ወጥተዋል። እግዚአብሔር አለው ይበላቸው። ስለመተላለፋችን እንዲሁም ስለ ኃጢአታችን ይቅር ይበለን። ይህ የቱርክ የመሬት መንቀጥቀጥ ብዙዎችን እያስጨነቀ ነው። በተለይ ደግሞ የቱርክ ህዝቦችን አስጨንቋል። እንዲሁም ወዳጅ ሀገራትን ቤተሰብ ያላቸው ሰዎችም በመላው ዓለም በሚባል ደረጃ ይህ የተፈጥሮ አደጋ ሲደርስ የሁላችንንም ልብ የሚያስጨንቅ ነው። እግዚአብሔር እንዲደርስላቸው ከልብ መጸለይ ያለብን። ከዚህ ጋር በተያያዘ በሚያንማር አዲስ ርዕደ መሬት ሊነሳ ይችላል ብሎ በቲክቶክ ላይ የተናገረው ኮከብ ቆጣሪ በፖሊስ ቁጥጥር ስር መዋሉ ተነገረ። ከባድ የመሬት መንቀጥቀጥ ገጥሟት በነበረው ሀገር ውስጥ የሚገኘው ቲክቶከሩ ኮከብ ቆጣሪ ርዕደ መሬት ይከሰታል ብሎ የሰራው ቪዲዮ በርካታ ሰዎችን አስደንግጧል። ይህ ግለሰብ ቪዲዮውን በቲክቶክ ላይ የለቀቀው በሚያንማር በርዕደ መሬት መለኪያ 7.7 መጠን ያለው የመሬት መንቀጥቀጥ በተከሰተ በሁለተኛ ሳምንት ነበረ።
ቀደም ሲል በደረሰ የመሬት ነውጥ ከ3500 በላይ ሰዎች የሞቱ ሲሆን የሀገሪቱ ጥንታዊ ቤተ መቅደሶችም ፈራርሰዋል። ሐሰተኛ መረጃን በማሰራጨት ህዝብን በማስደንገጥ ተከሶ ቲክቶከሩ በቁጥጥር ስር እንደዋለም የሀገሪቱ የማስታወቂያ ሚኒስቴር ገልጿል። በግለሰቡ በቲክቶክ ላይ በሚቀጥለው ግንቦት ወር ቀኑን ጠቅሶ ሌላ ርዕደ መሬት በሁሉም በሚያማር ከተሞች ይከሰታል ሲል ነበረ ያሰራጨው። የመሬት መንቀጥቀጥን ለመተንበይ በርካታ ከግምት የሚገቡ ነገሮች በመኖራቸው የአደጋውን መከሰት በእርግጠኝነት ለማወቅ እንደማይቻልም ባለሙያዎች ይናገራሉ። ይህ የሚያማር መሬት ነውጥ ይከሰታል ብሎ የተነበየው ቲክቶከር ያሰራጨው ቪዲዮ በሚሊዮኖች ዘንድም ታይቷል። ርዕደ መሬቱ ሲነሳ ዋጋ የምትሰጧቸውን እቃዎች ይዛችሁ መሸሽ አለባችሁ፣ ትልልቅ ህንጻዎች ውስጥ እንዳትቀመጡ ሲል ቲክቶከሩ ተከታዮችን በከፍተኛ ሁኔታ አስደንግጦ ነበረ። በዚህ አስጨናቂ በሆነ ጊዜ ላይ እንዲህ አይነት ሐሰተኛ የሆኑ መረጃዎችን ማሰራጨት ልብ ማጣት ነው። እንደዚህ ላሉ ግለሰቦችም ፈጣሪ ማስተዋሉን እንዲሰጣቸው ከልብ መጸለይ ይኖርብናል። በዚህ አስጨናቂ በሆነ ጊዜ ውስጥ በተለይም የተፈጥሮ አደጋዎችን መቋቋም በተሳነን ጊዜ ውስጥ በግዴለሽ ግለሰቦች ምክንያት የሚከሰቱ ከባባድ አደጋዎችን መቋቋም በእጅጉ ከባድ ነው። በኒውጀርሲ ግዛት መሃል ከተማ ውስጥ በ19 ዓመት ወጣት ከጥንቃቄ ጉድለት የተነሳው እሳት በከተማ ውስጥ ከፍተኛ ሰደድ እሳትን አስነስቷል። ይህ አደጋ በርካታ የንብረት ውድመቶችንና አሳዛኝ የሆነ የሰው ልጅ ህይወትን መጥፋትን አስከትሏል። የእሳት አደጋው በፍጥነት ተስፋፍቶ የአካባቢው ማህበረሰብ በጭንቀትና በጥልቅ ሐዘን ውስጥ ጥሎታል። የአደጋው መነሻ ቀደም ብለን እንዳነሳ ነው የ19 ዓመት ልጅ ከጥንቃቄ ጉድለት የተነሳ ነው። ተጨማሪ መረጃዎች ባይገለጹም የአካባቢው ፖሊስና የእሳት አደጋ መከላከያ ክፍል እሳቱ ከጥንቃቄ ጉድለት የተነሳ መቀስቀሱን ነው የተናገሩት። መነሻ ቦታው በመሃል ከተማ አካባቢ ውስጥ መሆኑ ጉዳቱን የከፋ ያደርገዋል። እሳቱ በፍጥነት ከመነሻ ቦታው ተስፋፍቶ የንግድ ተቋማትን፣ በአቅራቢያ የነበሩ መኖሪያ ቤቶችንና የህዝብ መገልገያዎችን ጎድቷል። የአካባቢው የእሳት አደጋ ክፍል ሊቆጣጠሩት ቢሞክሩም የንፋሱ አቅጣጫና በተለይም አሁን ያለው የአየር ሁኔታ ደረቅ በመሆኑ እሳቱን በቁጥጥር ስር ማዋል በጣም አስቸጋሪ ሆኖባቸዋል። በዚህም በመሃል ከተማ ሰፊው ክፍል ላይ ተንሰራፍቶ ተጽዕኖ አሳድሯል ማለት ነው። ይህም ከ50 በላይ መኖሪያ ቤቶች ሙሉ በሙሉ አመድ አድርጓል። 100 የሚሆኑ ቤቶች ደግሞ በከፊልም ቢሆን ጉዳት ደርሶባቸዋል። በርካታ ሱቆች፣ ምግብ ቤቶች ወዲያውኑ ወድመዋል። ወደ 10 ሚሊዮን ዶላር የሚደርስ ውድመት እንደደረሰም ይገመታል። እስካሁን በይፋ የተረጋገጡ መረጃዎችን ስንመለከት በትንሹ 12 ሰዎች በዚህ እሳት አደጋ ምክንያት ህይወታቸውን አጥተዋል። ከሞቱት መካከል ልጆችና አረጋውያንም ይገኙበታል። በጉዳቱ ምክንያት አይሲ ውስጥ ያሉ ሰዎች ከ30 በላይ ናቸው። ከ200 በላይ የሚሆኑ ሰዎችም ህይወታቸውን ለማትረፍ ቤታቸውን፣ ንብረታቸውን ጥለው መጠለያ እየፈለጉ ይገኛሉ። በዓለማችን እንዲህ አይነት ነገር የተለመደ የሆነ መጥቷል። ሰደድ እሳት እንዲሁም ሌሎች ምክንያቶች ቢኖሩም ዓለማችን ከፍተኛ ጭንቀት ውስጥ እንዳለች ይታወቃል። የበረዶ መቅለጥ፣ ሰደድ እሳት፣ የውቅያኖሶች መፍላት፣ ያልተጠበቁ ዝናቦች የሚያመጡት ጎርፍ ከፍተኛ ውድመትን እያስከተለ ነው። እንዲሁም የሰው ልጅ ህይወት እንደ ቅጠል እየረገፈ ነው። እግዚአብሔር እንዲደርስልንና እንዲያድነን ከልባችን ሆነን መጸለይ ይኖርብናል። እንዲሁም በንስሐ ህይወት መኖር ይጠበቅብናል። ውድ የቃል ሚዲያ ቤተሰቦቻችን ለዛሬ የያዝንላችሁ መርሃ ግብር ይህንን ይመስል ነበረ። በቀጣይ በአዳዲስ መረጃዎች እስክንገናኝ ድረስ ሰናይ ጊዜን ተመኘን ከቃል ሚዲያ።